ኦኬ ሄሎ ጋይስ ዛሬ ደግሞ በዚህ የዩቲዩብ ፓርት ኦል ኢንግሊሽ ፕሮናውንስ እናያለን። በአማርኛ ኤግዛምፕል እየወሰድን እንማራለን ማለት ነው በቀላሉ። አንደኛ ፐርሰናል ፕሮናውን ነው። ፐርሰናል ፕሮናውንስ እነዚህ ዲስ ሪፕሬዘንት ስፔሲፊክ ፒፕል ኦር ኦብጀክት የተወሰኑ ሰዎችን ወይም እቃዎችን ለማሳየት ነው የምንጠቀመው። ፎር ኤግዛምፕል አይ ስል እኔ፣ ዩ ስል አንተ ወይም አንቺ፣ ሂ ስል እሱ፣ ሺ እሷ፣ ኢት እሱ ለእቃ ወይም ለወሬ ለእንስሳ፣ ዊ እኛ፣ ዘይ ደግሞ እነርሱ ማለት ነው። ኤግዛምፕል እዚህ ጋር ሂ ኢዝ አ ዶክተር ብል እሱ ሐኪም ነው። ሺ ኢዝ አ ነርስ እሷ ነርስ ናት እያልኩኝ መቀጠል እችላለሁኝ ማለት ነው። ሁለተኛው ደግሞ ፖሰሲቭ ፕሮናውን ነው። ፖሰሲቭ ፕሮናውን ደግሞ ባለቤትነትን የሚያመለክት ነው። የኔ፣ የሱ፣ የሷ ለማለት ማለት ነው። these are used to show that something belongs to someone ማለት ነው። for example mine ስል የእኔ ማለት ነው mine፣ yours ያንተ፣ his የእሱ፣ hers የእሷ፣ ours የኛ፣ theirs የነርሱ ማለት ነው። so for example this book is mine ብል ይህ መጽሐፍ የእኔ ነው ማለት ነው። this book is mine ብል ይህ መጽሐፍ የእኔ ነው። this pen is yours ይህ እስክሪብቶ የአንተ ነው። oh it is his pen it is his book የሱ መጽሐፍ ነው። it is his house የሱ ቤት ነው እያልኩኝ ባለቤትነትን who possesses the object የሚለውን ማሳየት እችላለሁ ማለት ነው። ሶስተኛ ሪፍሌክሲቭ ፕሮናውን ነው። ሪፍሌክሲቭ ፕሮናውን ደግሞ this is used when the person performing the action is also the one receiving it ማለት ነው። ይሄ ማለት ኦብጀክት እና ሰብጀክት ተመሳሳይ ሲሆኑ ማለት ነው። for example myself ስል ራሴ፣ yourself ራስህ፣ himself ራሱ፣ herself ራሷ፣ ourselves ራሳችን፣ themselves themselves ደግሞ ራሳቸው ማለት ነው። so for example እዚህ I saw myself in the mirror ስል ራሴን በመስታወት አየሁት ነው ማለት ነው። I saw myself in the mirror እላለሁኝ ማለት ነው። for example you can see yourself ራስን ማየት ትችላለህ። or see yourself ራስን ተመልከት እስቲ ማለት ስንፈልግ see yourself bro ማለት ትችላለህ ማለት ነው። አራተኛ ሪላቲቭ ፕሮናውንስ ነው። ሪላቲቭ ፕሮናውንስ ደግሞ disconnects a phrase or a clause to a noun or another pronoun ማለት ነው። ሁለት ፍሬዞችን ለማገናኘት ወይም ሀረጎችን ለማገናኘት የምንጠቀመው ነው። አንደኛ ሁ ነው። ሁ ማለት የ ማለት ነው። ሆም ደግሞ ማንን፣ which የትኛው፣ ዛትም የትኛውን፣ ሁዝ ደግሞ የማን የሚለውን ቢሎንጊንግን ያመለክታል ማለት ነው። for example the man who called you is here the man who called you is here የደወለልህ ሰውዬ እዚህ ነው። ያለው who ስለሆነ የኮልድ ደግሞ ደወለልህ ነው የደወለልህ ማለት ነው። ስለዚህ for example who'sን ደግሞ ስናይ የማን ነው አይደለ? for example the boy whose sister is gone to school the boy whose sister is gone to school is died or is killed ማለት ይችላለሁ ማለት ነው። the man who called you is here the boy whose sister is gone to school has died ማለት ይችላለሁ። so አምስተኛ ደግሞ demonstrative pronoun ነው ማለት ነው። demonstrative pronouns this point to specific thing for example እዚያ አጠገብ ያለ ወይም ሩቅ ያለን ነገር ለመጠቆም ጠቋሚ ወይም አመልካች ተውላጠ ስሞች ፕሮናውን እንላቸዋለን። for example this ስል ይህ፣ ዛት ደግሞ ያኛው ያ ማለት ነው። this ለብዙ ሆኖ እነዚህ፣ those ደግሞ እነዚያ። for example that is a big house ያ ትልቅ ቤት ነው ማለት ይችላል። that is a big house ስል ያ ትልቅ ቤት ነው ማለት ነው። these are my pen እነዚህ የኔ እስክሪፕቶች ናቸው ብዬ ደግሞ ዴሞንስትሬቲቭ በተመሳሳይ ማሳየት እችላለሁ። ስድስተኛ ኢንትሮጋቲቭ ፕሮናውንስ ነው። ኢንትሮጋቲቭ ፕሮናውንስ are used specifically to ask questions ጥያቄን ለመጠየቅ የምንጠቀማቸው ናቸው። ቅድም ሪላቲቭ ፕሮናውን ካልናቸው ጋር ይመሳሰላሉ፣ ግን አጠቃቀማቸው ይለያያል ማለት ነው። who ማን ማለት ነው። what ደግሞ ምንድን
which የትኛው፣ whom ማንን፣ whose ደግሞ የማን ማለት ነው። for example who is at the door ብስል በሩ ላይ ያለው ማን ነው ማለት ነው። who is at the door በር ላይ ያለው ማን ነው። or the guy whom I know is here የማውቀው ልጅ እዚህ ነው ለማለት ስፈልግ ደግሞ the guy whom I know is here ምክንያቱም the guy or the person እና I ሁለቱም ናውኖች ስለሆኑ በመሃል መግባት ያለበት whom ስለሆነ ማለት ነው። እሺ ወደ ሰባተኛ ስንመጣ ደግሞ indefinite pronouns ይባላሉ። these are used for a non-specific people or thing ላልተወሰኑ ሰዎች የምንጠቀመው ነው። for example someone ስል የሆነ አንድ ሰው ማለት ነው። anybody ማንኛውም ሰው፣ everything ሁሉም፣ no one ማንም፣ each ደግሞ እያንዳንዱ። for example someone is coming አንድ ሰው እየመጣ ነው። ማን እንደሆነ አናውቅም፣ ግን someone or somebody is coming ማለት ነው። every one of you stand up ስል ሁላችሁም ተነሱ ማለት ነው። ግን it doesn't belong to any specific person ማለት ነው። so ስምንተኛ intensive pronoun ነው። intensive pronoun የምንለው this look like reflexive pronouns but are used only to add emphasis ለመስጠት ነው የምንጠቀመው። for example myself ማለት የሆነ ነገርን በራሴ ያደረኩት ለማለት በራሴ himself በራሱ themselves በራሳቸው for example I did it myself ብል እኔ በራሴ አደረኩት ማለት ነው። the king himself was there ንጉሱ ራሱ እዚያ ነበረ። emphasis ትኩረት ለመስጠት ነው የምንጠቀመው ማለት ነው። ዘጠነኛ ደግሞ reciprocal pronouns ናቸው። reciprocal pronouns used when two or more people are doing the same thing to each other ሁለት ሰዎች ተመሳሳይ ነገር አንድ ላይ ሲያደርጉ ማለት ነው። እርስ በርስ for example each other ማለት each other or one another ማለት እርስ በርስ ማለት ነው። for example እርስ በርስ ይገፋፋሉ ስል ያ ማለት same thing መገፋፋት የሚለውን ነገር ግን ለሁለት ነው የሚያደርጉት ማለት ነው። so each other one another ደግሞ አንዱ ለአንዱ ማለት ነው። for example እርስ በርስ ይዋደዳሉ ብል they love each other ማለት እችላለሁ ማለት ነው። ይህ ካን እንግሊሽ ኤንድ ፍሬንች ነው። so እንደዚህ አይነት ቪዲዮ በአማርኛ በቀላሉ እንግሊዘኛን ስሙዝሊ መማር ትችላላችሁ ማለት ነው። እኔ ዘሪሁን ተሾመ ነኝ። ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳትረሱ። ባይ ባይ። ላቭ ዩ ጋይስ